ሰላም ጤና ይስጥልን የተወደዳችሁ የኤችጄን ቤተሰቦች የአክብሮት ሰላምታችን በእያላችሁበት ይድረስ። እነሆ የዕለቱን መረጃዎች ይዘንላችሁ ቀርበናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። ቻይና በ42 የኤአይ ዶክተሮች የሚመራ የአርቲፊሻል ኢንተለጀንስ ሆስፒታል ገነባች። በሳውዲ አረቢያ የስደተኛ ሰራተኞች ሞት መጠን መጨመሩን የሰብአዊ መብት ቡድኖች አሳሰቡ። መንግስት ሶስቱ ብፁዓን ሊቃነ ጳጳስ ወደ ሀገራቸው እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ሲል ቋሚ ሲኖዶስ ገለጸ። እስራኤል በጋዛ የተጠለሉ ከፍተኛ ቁጥር ያላቸው ፍልስጤማውያን ለቀው እንዲወጡ አዘዘች። በየቀኑ ትኩስ ትክክለኛና ወቅታዊ መረጃዎችን የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን ዕለታዊ የመረጃ መርሃ ግብራችን እነሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑን። ቻይና በ42 የኤአይ ዶክተሮች የሚመራ የአርቲፊሻል ኢንተለጀንስ ሆስፒታል ገነባች። በሲንጓ ዩኒቨርሲቲ የኤአይ ኢንዱስትሪ ጥናት ኢንስቲትዩት የበለጸገው ቴክኖሎጂ 42 የኤአይ ዶክተሮችን ያካተተ ኤጀንት ሆስፒታል ሲሆን 21 ዲፓርትመንቶችን ያቀፈ ነው። ሆስፒታሉ ቅድመ ሆስፒታል ክትትል፣ በሆስፒታልና ድህረ ሆስፒታል ሂደቶችን የሚያጠቃልል ሲሆን የሕክምና ጽሑፎችን መተንተን፣ ምርመራ ማድረግ፣ ምዝገባን ማከናወን፣ ምክርን መስጠት፣ የመድኃኒት ማዘዣን መጻፍ፣ ማገገሚያና ክትትልን የማድረግ ተግባራትን ያከናውናል። የኤአይ ኤጀንት ዶክተሮቹ በጥቂት ቀናት ውስጥ ከ10,000 ለሚበልጡ ታማሚዎች ቨርቹዋል ምርመራም አድርጓል። ይህም ተግባር በሐኪሞች ሲከናወን 2 ዓመታትን የሚወስድ ነውም ተብሏል። በኤአይ የበለጸጉት ዶክተሮች 93.6% ትክክለኛነትን አሳይተዋል። የኤአይ ወኪሎችን ለውሳኔ ድጋፍ ብቻ ሳይሆን የሕክምና አገልግሎቶችን በመጠን በፍጥነትና በተመጣጣኝ ዋጋ ለማቅረብ በማስቻል የዶክተሮችን እጥረትና የሕክምና ተደራሽነትን ለማሳደግ ቁልፍ እርምጃ ነው ሲል ኢንዲ100 ድረገጽ ዘግቧል። በሳውዲ አረቢያ የስደተኛ ሰራተኞች ሞት መጠን መጨመሩን የሰብአዊ መብት ቡድኖች አሳሰቡ። ሳውዲ አረቢያ የዓለም ዋንጫን ለማስተናገድ በምታደርገው ዝግጅት ወቅት በሚካሄዱ የግንባታ ስራዎች ውስጥ የሚሳተፉ ስደተኛ ሰራተኞች ላይ የሚደርሰው የሞት አደጋ እንደሚያሻቅብ የሰብአዊ መብት ድርጅት አስጠነቀቁ። በሳውዲ ያለውን የውጭ ሀገር ሰራተኞችን ደህንነት በተመለከተ ሪፖርት ያወጡት ሂውማን ራይትስ ዎችና ፌር ስኩዌር የተባሉ የመብት ተቆርቋሪ ቡድኖች ገና ካሁኑ መከላከል በሚቻሉ የስራ ቦታ አደጋዎች ጉልበት ሰራተኞች እየሞቱ ነው ብለዋል። ነገር ግን አብዛኞቹ ሞቶች የተከሰቱት በተፈጥሯዊ ምክንያት እንደሆነ ተደርገው ስለሚመዘገቡ የሟች ሰራተኞች ቤተሰቦች ተገቢውን ካሳ እንዳያገኙ እንደሚደረግም ሪፖርቱ አመላክቷል። በ2034 የሚካሄደው የሳውዲው የዓለም ዋንጫ ትልቁና ከፍተኛ ወጪ የሚወጣበት ሲሆን በግንባታ ላይ የሚሰማሩ ሰራተኞች ሕይወትን የሚያስከፍልም ይሆናል ሲሉ የሂውማን ራይትስ ዎች ባለስልጣን ሚኒኪ ወርደን ተናግረዋል። ከ9 ዓመት በኋላ ለሚካሄደው ዓለም አቀፉ ዋነኛ የእግር ኳስ ውድድር ዝግጅት ሳውዲ አረቢያ 11 አዳዲስ ስቴዲየሞችን፣ የባቡርና ሌሎችንም የትራንስፖርት መስመሮችና 185,000 የሆቴል ክፍሎችን ጨምሮ ለሌሎችም መሰረተ ልማቶች ግንባታ በሚሊዮኖች የሚቆጠሩ ከውጭ ሀገራት የመጡ ሰራተኞችን አሰማርታለች። የሰብአዊ መብት ቡድኖቹ ማስጠንቀቂያ የወጣው የፊፋው ፕሬዝዳንት ጂያን ኢንፋንቲኖ በአሜሪካና በሳውዲ የኢንቨስትመንት መድረክ ላይ ከተገኙት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ሀገሪቱን ከጎበኙ በኋላ ነው። ዓለም አቀፉ የእግር ኳስ ስፖርት የበላይ አካል ፊፋ በስራዎቹ ውስጥ ሁሉም ለሰብአዊ መብት ጥበቃና መስፋፋት የማያወላውል ሁኔታ ቁርጠኛ መሆኑን አስታውቋል። ነገር ግን ሂውማን ራይትስ ዎች በ2022 ከተካሄደው የኳታር ዓለም ዋንጫ ውድድር በፊት ከተከሰቱት የስደተኞች ሰራተኛ ሞቶች ፊፋ ምንም አይነት ትምህርት አልወሰደም ሲልም ከሷል። በአውሮፓውያኑ 2034 ለሚደረገው የዓለም ዋንጫ ዝግጅት የሚካሄዱ የግንባታ ስራዎች በተጧጧፉበት በአሁኑ ወቅት በአገሪቱ ያለው የሙቀት መጠን ሌላኛው አሳሳቢ ነገር ነው። የሳውዲ መንግስት በግንባታ ቦታዎች የሚደርሱ አደጋዎች ቀንሷል ቢልም የዓለም የግንባታ ሰራተኞች ማህበር እንዳለው ለመከላከል የሚቻሉ አደጋዎች በአሳሳቢ ሁኔታ መጨመራቸውንም አመላክቷል። ፊፋ ለሂውማን ራይትስ ዎች በሰጠው ምላሽ በሳውዲ አረቢያ ውስጥ ከዓለም ዋንጫ ዝግጅት ጋር በተያያዘ የግንባታ ስራዎች ላይ አስገዳጅ የደህንነት ጥበቃ ስርዓት በመዘርጋት ተግባራዊ የሚደረግበት ሁኔታ ለማመቻቸት ማቀዱንም አስታውቋል። ነገር ግን ፊፋ እነዚህን የሰራተኞችን የስራ ላይ ደህንነትን ለማስጠበቅ ያስችላሉ ያላቸው መመሪያዎች እንዴት ተግባራዊ እንደሚያደርግ ዝርዝሩን ሳይገልጽ ቀርቷል።
መንግስት ሶስቱ ብፁዓን ሊቃነ ጳጳስ ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ሲል ቋሚ ሲኖዶስ ገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሶስት የብፁዓን አባቶችን ወደ ሀገር ቤት መግባትን በተመለከተ መግለጫ አውጥቷል። ቋሚ ሲኖዶሱ በመግለጫው በውጪ አህጉረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙት ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ቴዎፍሎስ የሰሜን ካሊፎርኒያና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስ ምልአተ ጉባኤ እንዲሳተፉ ቅድስት ቤተ ክርስቲያናችን በቅዱስ ሲኖዶሱ በኩል ጥያቄ አቅርባ ነበር ብለዋል። መንግስትም ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና መሆኑን በገለጸበት መግለጫ እንደተመለከት ነው የሀገራችን ሰላምን ለማጽናት የቅድስት ቤተ ክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱ ሊቃነ ጳጳስ ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤ እንዲሳተፉ መፍቀዱን ተረድተናል ሲል ገልጸዋል። በመሆኑም መንግስት ቅድስት ቤተ ክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱ ብፁዓን ሊቃነ ጳጳስ ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብሏል። ቋሚ ሲኖዶሱም ወደፊት እግዚአብሔር በሰጠን ምድር አባቶቻችንም ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለሕዝባችን የሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጁዎች መሆናችንን እንገልጻለን ሲል አሳውቋል። የእስራኤል መከላከያ ሰራዊት አብዛኛው ክፍሉ ቀድሞውኑ በፈንጂዎች የወደመው የጋዛ ከተማ ደህንነቱ ያልተጠበቀ ብሎ የበየነ ሲሆን ከተማዋን ተጠልለው የሚገኙ ነዋሪዎችም ሊፈጸም ከታቀደው ከፍተኛ ጥቃት በፊት ለራሳቸው ደህንነት አካባቢውን ለቀው እንዲወጡ ተናግረዋል። በእስራኤል ከተለዩት ህንፃዎች መካከል ኢስላሚክ ዩኒቨርሲቲ፣ አልሺፋ ሆስፒታልና 3 የቀድሞ ትምህርት ቤቶች ይገኙበታል። እስራኤል ሐማስ ከእነዚህ ህንፃዎች ማዘዣና መቆጣጠሪያ ማዕከላት አድርጎ እየተጠቀመባቸው እንደሆነ በመጥቀስ ትከሳለች። የአካባቢው ባለስልጣናትና የእርዳታ ድርጅቶች በበኩላቸው እነዚህ ስፍራዎች ላይ በሺዎች የሚቆጠር ንጹሐን መጠለላቸውን ተናግረዋል። ሰዎች ከእነዚህ ቦታዎች እንዲለቁ ለማድረግ ጊዜ እንደሚያስፈልግ የገለጹ ሲሆን ውሳኔው ከፍተኛ ቁጥር ባላቸው ሰዎች ላይ ጉዳት ሊያደርስ እንደሚችል አስጠንቅቋል። ይህ እርምጃ እስራኤል በጋዛ በወታደራዊ ዘመቻዋን በከፍተኛ መጠን እንደምታስፋፋ የሚያመላክት አስጊ ምልክት ነውም እየተባለ ነው። የቀድሞ የእስራኤል ጠቅላይ ሚኒስትር ኤሁድ ኦልሜርት በጋዛ ወታደራዊ ዘመቻን የማስፋት ሀሳብን ከተቃወሙ ጥቂት ስመጥር እስራኤላውያን መካከል ናቸው። ኦልሜርት ከቢቢሲ ጋር በነበራቸው ቃለ መጠይቅ አብዛኞቹ እስራኤላውያን እየሆነ ያለው ነገር ተቃዋሚ ናቸው፣ ከፍተኛ ቁጥር ያላቸው አዛዦች ወታደራዊ ዘመቻን ማስፋፋትን ይቃወማሉ፣ ጦርነቱ አሁን እንዲያበቃም ይፈልጋሉ ብለዋል። በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ተደጋጋሚና እየጨመረ የመጣው የሰላ ትችታቸውን የሚያቀርቡት ኦልሜርት ምልከታቸው 20 ወራት የዘለቀ ጦርነት በሀገሪቱ የሞራል የኢኮኖሚና ዓለም አቀፍ ተቋም ላይ ያለውን ተጽዕኖ በተመለከተ እየፈጠረ ያለውን ስጋት የሚያንጸባርቅ ነው ብለዋል። የቀድሞ ጠቅላይ ሚኒስትር ጦርነቱ በጋዛ ነዋሪዎች ላይ ስላስከተለው ተጽዕኖ በመናገርም ይታወቃሉ። የእስራኤል መንግስትን በሚደግፉ መገናኛ ብዙሃን ለፍልስጤማውያን በመወትወት የሚከሰሱት ኦልሜር ይህ በጭራሽ የማንታገሰው ተቀባይነት የሌለውና ይቅር የማይባል ነው፣ አሁኑኑ መቆም አለበት ሲሉ አስጠንቅቀዋል። አክለውም ህዝቡ የሚያስፈልገውን ሰብአዊ ድጋፍ በሙሉ ማቅረብ አለብን፣ በጋዛ ረሃብ መከሰቱ ህሊናችንን ሊቀበለው አይችልም በማለትም ጨምረው ተናግረዋል። ይህ አይነቱ ሀሳብ በእስራኤል መገናኛ ብዙሃንና በሚሰበሰቡ የህዝብ ድምጾች ላይ የሚንጸባረቀው እምብዛም ቢሆንም በተባበሩት መንግስታት የእርዳታ ድርጅትና በእስራኤል የውጭ አጋሮች የተደረጉ ስሜት የተሞላባቸው ንግግሮች ይህንን አስተጋብተዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እስራኤል በጋዛ የፈጸመችው ድርጊት አሳፋሪ ሲሉ ጠርተውታል። ኔታንያሁ ደግሞ የፈረንሳዩን ፕሬዚዳንት ከሐማስ ጋር በመቆም ከሰዋል። እስራኤል ወደ ፍልስጤማውያን ግዛቶች ምንም ምግብ፣ መድኃኒትና ነዳጅ እንዳይገባ የጣለችው የ10 ሳምንታትን የዘለቀ እገዳን ተከትሎ በመላው ጋዛ ስቃይ እየጨመረ መሆኑን የሚያሳይ ማስረጃዎች እየወጡ ነው።
የተባበሩት መንግስታት ድጋፍ ያደረገለት አንድ የዳሰሳ ጥናት 2.1 ሚሊዮን ገደማ የሚሆነው የጋዛ ህዝብ ከፍተኛ የራብ ስጋት እንዲሁም ከፍተኛ ደረጃ ያለው የምግብ ደህንነት እጦት እንደተጋረጠበትም አሳይቷል። የዓለም የጤና ድርጅት በበኩሉ ያለበቂ ተመጣጣኝ ምግብ፣ ንጹህ ውሃና የጤና አገልግሎት መላው ትውልድ ዘላቂ ጉዳት እንደሚደርስበትም ተናግሯል። የእስራኤል መንግስት ቃል አቀባይ ዴቪድ ሜንሰር ግን በእርግጠኝነት እስራኤል ጋዛን እያስራበች አይደለም በማለት ለቢቢሲ ተናግሯል። ጋዛ ውስጥ ራብ የመኖሩን ጉዳይ እየተቃወምኩ አይደለም፣ ነገር ግን ረሃቡ የተፈጠረው በሐማስ ነው። የእኛ መረጃ ጋዛ ውስጥ ምግብ እንዳለ ነው፣ ቸነፈር ግን የለም ብለዋል። እስራኤል መጋቢት ላይ ጋዛ ላይ የምትፈጽመውን የአየር ድብደባ በድጋሚ ያስጀምራለች። በሐማስ የሚመራው የጤና ሚኒስቴር ረቡዕ ዕለት የተገደሉትን 80 ሰዎች ጨምሮ እስካሁን 2799 ሰዎች መገደላቸውን ገልጿል። የተለያዩ ሐሰተኛ ሰነዶችን ሲያዘጋጁ የነበሩ 2 ተጠርጣሪዎች በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ግንቦት 1 ቀን 2017 ዓ.ም በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው ሶማሌ ተራ ተብሎ በሚጠራው አካባቢ ነዋሪ የሆኑት ሰኢድ ጀማልና ብርሃኑ ቢያድግልኝ የተባሉ ተጠርጣሪዎች የተለያዩ ሐሰተኛ ሰነዶችን በመኖሪያ ቤታቸው ውስጥ እንደሚያዘጋጁ ፖሊስ ከህብረተሰቡ በደረሰው ጥቆማ የፍርድ ቤት የመያዣና የመበርበሪያ ትዕዛዝን በማውጣት ባደረገው ብርበራ ተጠርጣሪዎቹን ከነ ኤግዚቢቱ በቁጥጥር ስር ሊያውል መቻሉን በአራዳ ክፍለ ከተማ ፖሊስ መምሪያ የፒያሳ አካባቢ ፖሊስ ጣቢያ አስታወቀ። ከተያዙት ሐሰተኛ ሰነዶች መካከል የተለያዩ የነዋሪነት መታወቂያዎች፣ ፓስፖርቶች፣ የትምህርትና የሕክምና ማስረጃዎች፣ መንጃ ፈቃዶች፣ ሰነዶቹን የሚያዘጋጁበት አንድ ኮምፒውተር፣ አንድ ፕሪንተር እንዲሁም የተለያዩ የፕሪንተር ቀለማት መያዛቸውን የወንጀል ምርመራ መዝገቡ ያስረዳል። ፖሊስ በተጠርጣሪዎቹ ላይ ተገቢው ምርመራ የማስፋት ተግባር እያከናወነ ሲሆን ሲጠናቀቅም በአቃቤ ሕግ በኩል ክስ እንደሚያስመሰርትም ገልጿል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃ እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን። አብራችሁን ስለነበራችሁ እናመሰግናለን።